ወልቃይትን አንፈልግም ህወሓት። የህወሓቱ ቃል አቀባይ ብልጽግና ወልቃይትን ውሰዱ ቢለንም እኛ መቀበል አንፈልግም አሉ። ሻዕቢያ ለህወሓት አደገኛ ትዕዛዝ ሰጠ። 3 ሜካናይዝድ የሻዕቢያ ክፍለ ጦር ተንቀሳቀሰ። የህወሓት ጀነራሎች መካከል አለመግባባት ተፈጠረ። ወለጋ በሰላም ያልኖረ ኦሮሞ እንዴት አዲስ አበባን ይመኛል? ፕሮፌሰር ሕዝቅኤል ጋቢሳ በኦህዴድ ላይ ግልጽ ተቃውሞ አሰሙ። ምክክሩ በይፋ የሚጠናቀቅበት ቀን ተቆረጠ። የምክክሩ የመጨረሻ ሰነድ ከነገ ወዲያ ይጸድቃል ኮሚሽኑ። ሰላም ውድ የኦህዴድ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ከኛ ጋር እስከ ፍጻሜ አብራችሁን ስትቆዩ እነዚህንና ለሳቱ መደመጥ ያለባቸው ትኩስ መረጃዎችን ታደምጣላችሁ። አብራችሁን ቆዩ እያለን ወደ ዝርዝሮቹ ተሻገርን። ታዋቂው የኦሮሞ መብት ተሟጋችና ፖለቲከኛ ተንታኝ ፕሮፌሰር ሕዝቅኤል ጋቢሳ የአዲስ አበባ ባለቤትነት ጉዳይ ግልጽ ተቃውሟቸውን አሰምተዋል። አዲስ አበባ የኦሮሞ ናት ከሚሉት ውስጥ እኔን ቀንሱኝ ሲሉ በይፋ የብልጽግና ባለስልጣናት የአዲስ አበባን ጉዳይ ለፖለቲካ ግጭት ማስነሳት እየተጠቀሙበት መሆኑን በመጥቀስ የተቹ ሲሆን ኦሮሞ አዲስ አበባን አልፈለገም፣ ኦሮሞ የሚፈልገው ነቀምትን፣ ጅማን፣ ሻሸመኔን ወዘተ ማስተዳደር ነው፣ አዲስ አበባ ደግሞ የነዋሪዎቿ ናት ብለዋል። ወለጋ በሰላም ያልኖረ ኦሮሞ እንዴት አዲስ አበባን ይመኛል ሲሉም ጠይቀዋል። የሀገራዊ ምክክሩ ሂደት ወደ መጨረሻው ማጠናቀቂያ እየተቃረበ መሆኑ ቢነገርም የአዲስ አበባ ባለቤትነት ጉዳይና መንግስታዊ አወቃቀርን የተመለከቱ አጀንዳዎች አሁንም ያለ ስምምነት እየተገፉ ወደ ምክክሩ መጨረሻ ቀናት መድረሳቸው የምክክሩ ፍጻሜ አጓጊ አድርጎታል። በተለይ አዲስ አበባ ከተማን የተመለከተው አጀንዳ ከፍተኛ ውዝግብ እያስተናገደ የቀጠለ መሆኑም የምክክሩ አጠቃላይ ውጤት ያለ ስምምነት እንዳይበተን ስጋት የፈጠረ ሲሆን ለመንግስት ቅርበት ያላቸው ፓርቲዎችን ጨምሮ ጉምቱ የኦሮሞ ታጋዮች መዲናዋን አስመልክቶ የብልጽግና መንግስት የያዘውን አቋም በመቃወም ድምጻቸውን እያሰሙ መሆናቸው የጉዳዩን ስብስብነት አጉልቶ የሚያሳይ ሆኗል። አሁን ባለው የዘመናዊ ፖለቲካ አስተሳሰብና ነባራዊ ሀገራዊ እውነታ ላይ ቆሞ ሲታይ አዲስ አበባ የኔቶ ማለት የቅንጦት ጥያቄ መሆኑን የገለጹት ፕሮፌሰር ሕዝቅኤል አዲስ አበባና ኦሮሚያ በጋራ የሚያገናኟቸውን እንደ ጽዳትና ተረፈ ምርቶችን የማስወገድ ተግባራት ሕግ በማውጣት በመመካከር የሚያጣላ ነገር ካለም ፍርድ ቤት በመሄድ መፍታት የሚቻል እንጂ በምክክር ኮሚሽን 4000 ሰዎች የሚወያዩበት ጉዳይ አይደለም ሲሉም አጀንዳው በሀገራዊ የምክክር ኮሚሽን መወያያ ጉዳይ ሆኖ መቅረቡም ተገቢ አለመሆኑን ገልጸዋል። ፕሮፌሰሩ አያይዘውም የኦህዴድ ብልጽግና መሪዎች አጀንዳውን በምክክር ኮሚሽኑ ያቀረቡበት ምክንያት ከዚህ በፊት የነበረውን የፖለቲካ ጥያቄ መልሶ ለማስነሳትና 40 ሚሊዮን ኦሮሞ ሁሉ ተነስቶ አዲስ አበባ የኔ ነው ብሎ ድምጹን ያሰማል በሚል ስሌት መሆኑን እየጠቀሱ ሲሆን ይህም በብሔሮችና ህዝቦች መካከል ፖለቲካዊ ግጭት ለማስነሳት ያለመ ነው ሲሉ ገልጸውታል። የወለጋ ህዝብ የተቸገርኩት አዲስ አበባ የኦሮሚያ ስላልሆነች ነው የሚል ጥያቄ የለውም ያሉት ፕሮፌሰሩ አክለውም ዛሬ መንግስት ደምቢ ዶሎን፣ አምቦንና ወዘተ መቼ በአግባቡ አስተዳደረ? ሰው እየተገደለ እየታሰረ በህገወጥ የማፊያ ቡድኖች በየቀኑ እየተደበደበ ነው ያለው። ይህ ባለበት ሁኔታ አዲስ አበባ የኔቱን ማለት የቅንጦት ጥያቄ ነው ሆነ ተብሎ ስሜትን በመነካካት ህዝብን ለማጋጨት የሚሰራ ጉዳይ ነው። የኦሮሞ ህዝብ ጥያቄ ይሄ አይደለም ብለዋል። ይህ በእንዲህ እንዳለ የምክክሩ የመጨረሻ ሰነድ ከነገ ወዲያ ረቡዕ እንደሚጸድቅ የኮሚሽኑ ምክትል ኮሚሽነር ሂሩት ገብረስላሴ ገልጸዋል። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ምክክሩ የደረሰበትን ሂደት አስመልክቶ ዛሬ መግለጫ ሰጥተዋል። የሀገራዊ የምክክር ጉባኤው ሂደት ወደ ማጠናቀቂያው ምዕራፍ እየተቃረበ ይገኛል። በሂደቱ ላይ ከተከናወኑትና ወደፊት ከሚጠበቁት አበይት ጉዳዮች መካከል ዋና ዋናዎቹ ስራዎች ተደራጅተው መጠናቀቃቸውን የጠቀሱት ኮሚሽነሯ በዚህ መሰረት ከቡድኑ የተውጣጡ 120 ገደማ ተወካዮች በስምንቱም ጉዳዮች የተዘጋጁትን የምክር ሀሳቦች ሲያጣጥሙና ሲያስተካክሉ ቆይተው ስራቸውን ጨርሰዋል። የዚህ 120 ተወካዮች ኮሚቴ መመስረት ዓላማውን በሀሳቦች መካከል ተቃርኖ ድግግሞሽ እንዳይኖር ማድረግ ነበር፣ በተሳካ ሁኔታ ተጠናቋል ብለዋል። ሌላኛው ስራ የጋራ ግብዓት ማሰባሰብ መሆኑን የጠቀሱት ምክትል ኮሚሽነሯ ይህ አጣጣሚ ቡድን ያስተካከለውን ሰነድ ለሁሉም ቡድኖች የማቅረብ ኃላፊነት ያለው ቡድን መሆኑን ገልጸውት ተሳታፊዎቹ ቀደም ሲል ባልተሳተፉባቸው ቡድኖች ሀሳቦች ላይ ተጨማሪ ግብዓት በመስጠት የመጨረሻው ሰነድ እየተዘጋጀ መሆኑን ገልጸዋል። በቀጣይ የሚወሰዱ እርምጃዎችን በተመለከተ ሲናገሩ ደግሞ ዛሬና ነገ የሚሰበሰቡት ግብዓቶች ተጠቃለው ከነገ ወዲያ ረቡዕ ዕለት በ4000 ተሳታፊዎች አማካኝነት የመጨረሻው ውሳኔ ሰነድ እንደሚጸድቅ ገልጸዋል። በቀጣይ መረጃ ህወሓት 4 ኪሎ ወልቃይትን ውሰዱ ቢለንም አንረከብም ሲል ገለጸ። ከብልጽግና ጋር የመደራደሪያ ጊዜ እወስዳለሁ ያለው ህወሓት ትኩረቴ ብልጽግናን ማስወገድ ነው ሲል አቋሙን ገልጿል። በፋኖና በህወሓት መካከል አዲስ ወታደራዊ ጥምረት በመስረቱ በሁለቱም ጎራ በኩል ባሉ ከፍተኛ መሪዎች ይፋ ከተደረገ በኋላ የአማራና ትግራይ ኃይሎች ዋነኛ የጸብ መነሻ እንደሆኑ የሚታመኑ አወዛጋቢ ግዛቶች ጋር ተያይዞ የአቋም ለውጦች መኖራቸውን የሚጠቁሙ መረጃዎች እየወጡ ሲሆን በተለይ ከህወሓት በኩል ወልቃይትን በተመለከተ የተሰማው መረጃ ደግሞ አነጋጋሪ ሆኗል።
ጠቅላይ ሚኒስትር አብይ አህመድ ከሳምንታት በፊት ከአማራ ቴሌቪዥን ጋር ባደረጉት ቆይታ መንግስታቸው በትግራይና አማራ ክልሎች መካከል ይገባኛል ጥያቄ የሚነሳበትን የወልቃይት ግዛት ለህወሓት እንዳይመለስ በማድረግ ለአማራ ክልል ውለታ መዋሉን በመጥቀስ ነገር ግን የፋኖ ታጣቂዎች ወልቃይትን ለህወሓት አሳልፈው ለመስጠት መስማማታቸው መግለጻቸው የሚታወስ ነው። ጠቅላይ ሚኒስትሩ በዚያው ቃለ መጠይቃቸው ላይ ከህወሓት በኩል ፋኖ ወልቃይትን እንዲወስድ ሙሉ በሙሉ ፈቃደኝነቱን ቢገልጽም ፌዴራል መንግስቱ ከለከለን የሚል ቅሬታና ውንጀላ እንደሚቀርብባቸው ጭምር ገልጸው ነበር። የህወሓት ቃል አቀባይ አቶ ሚካኤል አስገዶም በድርድር የሚደረግ መፍትሄ ወቅቱ አልፎበታል ሲሉ ከዲደብሊው ጋር በነበራቸው ቆይታ አስታውቀዋል። ቃል አቀባዩ በውይይቱ በሰላም አማራጭ የሚደረግ መፍትሄ አልፎበታል። አሁን ህልውናችንን ለማረጋገጥና ለፖለቲካ ጥያቄዎቻችን ምላሽ ለማግኘት መፍትሄው ክንዳችንን አጠናክረን የብልጽግና መንግስት ማስወገድ ብቻ ነው ያሉ ሲሆን ከብልጽግና ጋር አንዴ ገጥመናል፣ ከዚህ በኋላ ወደ ኋላ የምንመለስበት ምክንያት አይኖርም ሲሉ ማክለዋል። ከብልጽግና እጅ የምንቀበለው ምንም አይነት ችሮታ የለም ያሉት ቃል አቀባዩ የኛ የሆነውንና ከብልጽግና መዳፍ ነጥቀን መውሰድ ያለብን እንዴት መውሰድ እንዳለብን እናውቃለን ሲሉም ገልጸዋል። ብልጽግና ወልቃይትን ውሰዱ ቢልም በእኛ በኩል ወልቃይትን ለመውሰድ ፍላጎት የለንም ያሉት አቶ ሚካኤል አስገዶም 4 ኪሎ ላይ ያለው ስርዓት እስካልተቀበረ ድረስ ከአጋም ጋር የተጠጋ ቆልቋል ሲያለቅስ ይኖራል እንደሚባለው በትግራይም ሆነ በኢትዮጵያ ከሀዘንና ለቅሶ የተሻገረ ደስታ ሊመጣ አይችልም። ስለዚህም ስርዓቱ እስካልተቀየረ ትግራይ ላይ ሰላም አይመጣም ብለን ስለምናምን ወልቃይትን በተመለከተ ከ4 ኪሎ በተደጋጋሚ የሚመጣልንን የንስጣችሁ ጥያቄ ውድቅ በማድረግ ብልጽግናን ማስወገድ ላይ ትኩረት ለማድረግ ወስነናል ብለዋል። በቀጣይ መረጃ ሻዕቢያ ለህወሓት አደገኛ ትዕዛዝ መስጠቱ ተሰምቷል። ኢሳያስ ትዕዛዙ በአስቸኳይ እንዲፈጸም ወደ መቀለ መልእክት የላኩ ሲሆን እቅዱ ተፈጻሚ እንዲሆን ተጨማሪ 3 ሜካናይዝድ ክፍለ ጦር ለህወሓት እንደሚልኩም ታውቋል። ኢትዮጵያ ከተላላኪው ይልቅ ላኪው ላይ ትኩረት ማድረጓን ተከትሎ ከአዳሉ ቤተ መንግስት ትርምሱ ቀጥሏል። የጀነራል ባጫ አስመራ የጦር ግንባር ትሆናለች የሚለው ኃይለ ቃል ለሻዕቢያ የማንቂያ ደውል ሆኗል። ከዚህ የጀነራል ባጫ ንግግር በኋላ ኢሳያስ አፈወርቂ ለህወሓት ጥብቅ ትዕዛዝ መስጠታቸው ታውቋል። ሻዕቢያ አይኑን ራያ ግንባር ላይ እንዳነጣጠረ ሲሆን በዚሁ ግንባር ለህወሓት አዲስ ትዕዛዝ መስጠቱ ተነግሯል። ትዕዛዙ በአስቸኳይ እንዲፈጸም አዟን የተባለው ይኸው አስቸኳይ ትዕዛዝ የፋኖ ሚሊሻዎችና ህወሓት በጋራ በመሆን በአጭር ቀናት ውስጥ የኢትዮ ጅቡቲ መንገድ እንዲቆጣጠሩ የሚያሳስብ መሆኑን የታወቀው ከሳምንታት በፊት የህወሓት ጽህፈት ቤት ኃላፊዋ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ውጊያው መክፈት ያለብን በራያ ግንባር ነው፣ ኃይል ካነሳንም ሻዕቢያ ተጨማሪ 3 ሜካናይዝድ ክፍለ ጦሮችን እንደሚልክልን ቃል ገብቶልናል ሲሉ ተናግረው ነበር። ይሁን እንጂ ይህ የሞንጆሪኖ ንግግር በቡድኑ ከፍተኛ አመራሮች፣ ወታደራዊ አዛዦች መካከል ያልጠበቀ አለመግባባት ማስነሳቱም ነው የተነገረው። እንደ ጀነራል ጸጋይ ማርከስ ያሉ ወታደራዊ አመራሮች የሞንጆሪኖን ንግግር በመተቸት ሀሳቡን እየተቃወሙ ሲሆን በራያ ግንባር ኃይል በደንብ ሳናጠናከር ሻዕቢያን ብቻ ተማምነን እንዴት ውጊያን ከፍታለን የሚል ጥያቄ እያነሱ ቢሆንም ሰሚ ግን አላገኙም ነው የተባለው። ሻዕቢያ የአሰብን ግንባር ውጥረት ወደ ራያ በማዞር የኢትዮጵያን መንግስት ለማስጨነቅ እየጣረ ሲሆን ጥረቱ ፍሬ እንዲያፈራ ደግሞ ለህወሓትና ፋኖ የኢትዮጵያ ጅቡቲ መስመር እንዲቆጣጠሩ አዟን የተባለው። የኢትዮ ጅቡቲ መስመር ማለት ለኢትዮጵያውያን የንፋስ ያህል እጅግ የሚያስፈልግ መሆኑ ይታወቃል። በራያ አካባቢ የሚንቀሳቀስ ጦርነት ከሻዕቢያ ፍላጎትና ከኢትዮ ጅቡቲ የንግድ መስመር ደህንነት ጋር ስላለው ቁርኝት የፖለቲካና የውትድርና ተንታኞች የተለያየ አይነት እይታዎች ያነሳሉ። የራያ ግጭትና የኢትዮ ጅቡቲ የትራንስፖርት መስመር በቀጥታም ሆነ በተዘዋዋሪ በክልሉ ጂኦፖለቲካ ላይ ከፍተኛ ተጽዕኖ የማሳደር አቅም አላቸው። ራያ በተለይም ራያ አላማጣና አካባቢው ከሰሜን አፋር ጋር በቀጥታ ይዋሰናል። በአፋር በኩል ደግሞ የኢትዮጵያ የውጭ ንግድ ከ90 በመቶ በላይ የሚያስተናግደው ዋናው የኢትዮ ጅቡቲ የየብስና የባቡር ትራንስፖርት መስመር ያልፋል። በራያ የሚነሳ ሰፊ ግጭት ወደ ጭፍራ እና ሚሌ ወዳሉ ስልታዊ አፋር ሰሜናዊ ክፍሎች መስመሮች ላይ በቀላሉ የመስፋፋት እድል አለው። ይህም የጅቡቲን ኮሪደር የደህንነት ስጋት ላይ ይጥለዋል። እንደ ወታደራዊ ትንታኞች ገለጻ የሻዕቢያ ስሌት የሚነሳውም ከዚሁ የኢትዮ ጅቡቲ መስመር መስተጓጎል የኢትዮጵያን ኢኮኖሚ በከፍተኛ ሁኔታ ይጎዳል ከሚል ግምገማ ነው። የኢትዮጵያ መከላከያ ሰራዊት በማንኛውም ሁኔታና ጊዜ ከጸምዶ ሊከፈት የሚችልን ጥቃት መክቶ ጥቃቱን ለመቀልበስ በሚያስችል ዝግጅት ላይ መሆኑ በተደጋጋሚ እየተገለጸ ይገኛል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥናችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።